አስሩ ሲከዱት አንዱ ሲሸጠው ቅዱስ ዮሐንስ ብቻ ነበር ባጠገቡ የነበረው። አንተ ወዳጄ ዮሐንስ ኤርትራት እናቴን ፊቴ መከራን ብሎ ቢልከው እየሮጠ ሄደና እመቤቴ ወይ ልጅሽ ተሰፍሮ የለም ወይ ብሎ ቢላት አንዴ ከሾህ አንዴ ከድንጋይ የወደቀች እግረ መስቀል ስር ደረሰች። ቀና ብላ ብታየው በደም ተጨማልቆ የተሰቀለው ያ የተራበችበት ልጇ ነው፣ ያ የተጠማችበት ልጇ ነው። ቁራሽ ለምና ያጣችለት ልጇ ነው፣ ውሃ ለምና ያጣችለት ልጇ ነው። ቀና ብላ ስታየው በደም ተጨማልቆ የተሰቀለው ያ ከኢየሩሳሌም ግብፅ ድረስ የሮጠችበት ልጇ ነው። ከግብፅ ኢትዮጵያ ውስጥ እግሯን ይዞ የተወጋችበት ልጇ ነው። ረሞጫው እንደ እሳት የተቃጠለችበት ልጇ ነው። እንደዚህ ብላ አለቀሰች። ምነው ቅዱስ ገብርኤል የምስራች ያለ ዕለት ለእኔ በሆነልኝ ሞት ብላ ስታለቅስ አይዞሽ እናቴ አታልቅሽ አይዱንም እኮ ዘመዶችሽ እኔ ካልሞትኩልሽ ብሎ ቢላት አልተጽናናችም። እመቤት ይቅር አይል ነገር ይቅር አይል ወራ የጌታዬ የዕለተ ዓርቡ መከራ የእመቤቴ የዕለተ ዓርቡ መከራ እሱስ በፈቃዱ ነው የተሰቀለው። እሷ የአንድ ልጇን ነገር እንደምን አርጋ ትቻለው? እጅግ አድርጎ መራራ ነው። አዝናለሁ ባሪያሽ ሳስብሽ የዕለተ ዓርቡን መከራሽ። አንቺ ለእናትሽ አንድ ነሽ፣ አንቺ ለአባትሽ አንድ ነሽ። እህትም የለሽ ወንድምም የለሽ አይዞሽ የሚልሽ። ለመሆኑ እመቤቴ ሆይ በዛን ዕለት እንዴት 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 ሆንሽ? ባሪያሽ አዝናለሁ ሳስብሽ የአንድ ዓይንሽን መሞት ሲያይ ዓይንሽ እንዴት እንዴት ሆነች አንጀትሽ?